ተማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። ተማሪዎች እንደምን ሰነበታችሁ? ይህ ከዋሸራ አካዳሚ የሚተላለፍ የ12ኛ ክፍል የስነ ህይወት ትምህርት ፕሮግራም ስርጭት ነው። ባለፈው ስርጭታችን ሌሰን 33 አይተናል። እዛ ላይ ያየነው እንግዲህ ዩኒቱን አጠቃለን የዩኒትን ማጠቃለያ ጥያቄዎች ነው። በተለይ የመጀመሪያ ፓርቱን የምርጫ ጥያቄዎች ያሉትን 17 የሚሆኑ ጥያቄዎችን አይተናል። በዛሬው ሌሰናችን ደግሞ የምናየው ቀጣዩን ይሆናል። ይሄ ደግሞ ጥያቄ እዚህ ጋር እንደምታዩት ሌሰን 34 ዩኒት ሪቪው ኩዌስችን ፕሮቫይድ ኤ ኮሬክት አንሰር ፎር ዚ ፎሎዊንግ ኩዌስችንስ። እንግዲህ መጽሐፋችሁ ላይ ተሰጠን አለ እና መጽሐፉ ላይ ትክክለኛውን መልስ እንድትመልሱ ነው የተጠየቃችሁት። እንዲህ እዚህ ጋር የተሰጠ ምላሽ አለ። እንግዲህ ደጋግሜ እንደምላችሁ እንደዚህ ያለ ኤሴ ታይፕ ጥያቄዎች በሚሰጡበት ጊዜ እያንዳንዱ ሰው በራሱ መንገድ በራሱ ሁኔታ መመለስ ይችላል። ነገር ግን መሰረታዊ የምላሹን ይዘት መልቀቅ የለበትም። መሰረታዊ የምላሹ ይዘት ካካተተ መልሱ አንድ አይነትና ይሄ ነው ብለን ፊክስ የምናደርገው ነገር አይደለም ማለት ነው። እንግዲህ እነኛን ጥያቄዎች እናያለን። የግድ ይሄ አረፍተ ነገሮቹ ይዝወዙ በዚህ መልክ ይሄድ ማለት አይደለም። ዋናው መሰረቱን የያዘ መሆን አለበት። እንግዲህ የመጀመሪያው ጥያቄ ምንድን ነው የሚለው ኤክስፕሌን ዘ ሮል ኦፍ ኒውሮ ትራንስሚተርስ ነው። የኒውሮ ትራንስሚተርስን በተመለከተ እንግዲህ ባለፈው ነርቨስ ሲስተም ውስጥ አይተናል። ስለነሱ ግለጽ ነው የተባላችሁት። ከዛ የተረዳችሁትን እዚህ ጋር ምላሹ ተሰጥቷል። ኒውሮ ትራንስሚተርስ አር ሞለኪውልስ ኦር ኬሚካል ሜሴንጀርስ ዩዝድ ባይ ዚ ነርቨስ ሲስተም ቱ ትራንስሚት ሜሴጅ ቢትዊን ኒውሮንስ ኦር ፍሮም ኒውሮን ቱ ኒውሮን ኦር ፍሮም ኒውሮን ቱ መስል። እንግዲህ ኒውሮ ትራንስሚተሮች ኢምፐል በኒውሮን ውስጥ ኤሌክትሮኬሚካል ኢምፐል ፍሎ ያደርጋል። ከኒውሮን ወደ አንዱ ኒውሮን በሚያልፍበት ጊዜ ግን በመካከሉ ጋፕ አለ። ያ ጋፕ ሳይናፕስ ይባላል። በዛ ፕሮቶፕላዝሚክ ጋፕ ውስጥ ኤሌክትሮኬሚካል ሲግናል ማለፍ አይችልም። ግን ኬሚካል ሲግናል ነው የሚያልፈው፣ ይለወጣል። ኤሌክትሪካል ኢምፐሉ ወደ ኬሚካል ኢምፐልስ ተለውጦ ነው የሚያልፈው ማለት ነው። ኒውሮ ትራንስሚተርስ ኢንፍሉዌንስ ኒውሮን one way on one way of the three ways, on one way of the three ways, excitatory, inhibitory or ኢንዱላቶሪ ሊሆኑ ይችላሉ ማለት ነው። ሆርሞኖቹ እዛ በሚደርሱበት ጊዜ ኤግዛይታቶሪ ሊሆኑ ይችላሉ፣ ኢንሂቢታቶሪ ሊሆኑ ይችላሉ፣ ወይንም ኢንዱላቶሪ ሊሆኑ ይችላሉ ማለት ነው። እንግዲህ ኤግዛይታቶሪ ኒውሮትራንስሚተርስ ፕሮሞት ጀነሬሽን ኦፍ ኤሌክትሪካል ሲግናል ኮልድ አን አክሽን ፖቴንሻል። እንግዲህ ይሄ ኤግዛይታቶሪ የሚባሉት አክሽን ፖቴንሻል እንዲፈጠሩ የሚያደርጉ ናቸው እና በአክሽን ፖቴንሻል ኢምፐልስ ፍሎ እንዲያደርግ የሚያደርግ ነው። whereas an inhibitory transmitter prevent it። እንዲህ አንዱ አክሽን ፖቴንሻል እንዲፈጠር፣ ሌላኛው ደግሞ ሬስቲንግ ፖቴንሻል እንዲፈጠር የሚያደርግ ነው ማለት ነው። እንዲህ ይህንን ምላሽ በዝርዝር አድርጋችሁ መግለጽ ትችላላችሁ ወይም በአጭሩ መግለጽ ትችላላችሁ ማለት ነው። ይሄ ነው የአንደኛውን መልስ በተመለከተ። ሁለተኛው ጥያቄ ምንድን ነው የሚለው ኮምፔር ኤንድ ኮንትራስት ኢንዶክራይን ግላንድ ኤንድ ኤክሶክራይን ግላንድ። እንግዲህ ስለ ኢንዶክራይን ግላንድ እና ስለ ኤክሶክራይን ግላንድ በዝርዝር ተምራችኋል። በሁለቱ መካከል ያለውን ተነጻጻሪ ልዩነት ግለጹ ነው። ኮምፔር ኤንድ ኮንትራስት ዚ ኢንዶክራይን ግላንድስ ኤንድ ኤክሶክራይን ግላንድስ። እዚህ ጋር የተቀመጣለ እናንተም በራሳችሁ ወይ መግለጽ ትችላላችሁ። ኢንዶክራይን ግላንድስ ፕሮዲውስ ኤንድ ሴክሬት ሆርሞንስ ኢንቱ ዚ ብለድ ስትሪም which carries the secretion through the body, whereas exocrine glands produce different fluid but not hormone and release their secretion through the duct or a tube. እንግዲህ ኢንዶክራይን ግላንዶች ሆርሞንን የሚያመነጩ ናቸው። ሆርሞኖች እንደምታውቋቸው ኬሚካል ሜሴንጀር ሆነው ቦዲ ኮኦርዲኔሽንን የሚያካሂዱ ናቸው። እንደ ኬሚካል ሜሴንጀር ከነርቨስ ሲስተም ጋራ ይህንን የሚያከናውኑ ናቸው። እነኚህ ከግላንዶቹ በቀጥታ ወደ ደም ነው የሚፈሱት። ደም ነው ተሸክሞ ወደ ታርጌት ኦርጋኑ የሚወስዳቸው እና ስራቸውም ኮኦርዲኔሽን ነው። ኤክሶክራይን ግላንዶች ጋር በምትመጡበት ጊዜ ደግሞ የተለያዩ ፈሳሾች ያመነጫሉ። ለምሳሌ እንባ፣ ምራቅ፣ የጡት ወተት እነኚህን የመሳሰሉ የተለያዩ ፈሳሾች ያመነጫሉ። እነኚህ ስራቸው ኮኦርዲኔሽን አይደለም። የሚያመነጩትም በቲዩብ ውስጥ በዳክት አላቸው፣ ቲዩብ አላቸው የተያያዘ፣ በዛ ነው የሚያሰራጩት።
እና እንደሱ ደግሞ የኮኦርዲኔሽን ስራ አይደለም የሚሰሩት። ዳይጀስቲቭ ኢንዛይሞች ዳይጀሽን ነው። ሌሎቹም እንደዛ የተለያየ የእንባንም ተግባር ታውቃላችሁ። የመመሪ ወተት ግላንድ ሴክሬት የሚያደርገው የህፃን ምግብ ነው። ስለዚህ ኮኦርዲኔሽን አይደለም። ይህንን ማብራራት መግለጽ ትችላላችሁ ማለት ነው። ሶስተኛ what are the communication methods used by the endocrine system? በኢንዶክራይን ሲስተም ኮሚኒኬሽን ሜትድ የሆኑት ምንድናቸው ነው? what are the communication methods used by the endocrine system? በኢንዶክራይን ሲስተም ጊዜ እንደ ኮሚኒኬሽን ሜትድ የሚያገለግሉት ምንድናቸው ነው የተጠየቃችሁት። እንግዲህ ይህንንም ማብራራት ትችላላችሁት በተለያየ መንገድ። እዚህ ጋር የተሰጠ ምላሽ አለ። the endocrine system interact with the nervous system to coordinate and integrate body activity by a means of hormones. Hormones act as a chemical messenger that are produced in one part of the body, but they have an effect somewhere. በአንድ ፓርት ፕሮዲውስ ሆነው ሌላ ቦታ ላይ ኢምፓክት የሚፈጥሩ ናቸው ሆርሞኖች ነው። እንግዲህ ሆርሞኖች በዚህ መልኩ ነው ኮኦርዲኔሽንን የሚያከናውኑት ማለት ነው። አራተኛው ጥያቄ what are the functions of hormones? የሆርሞኖች ተግባራት ምንድናቸው ነው የተጠየቃችሁት። Hormones are chemical messengers that interact with the nervous system to coordinate and integrate the body activity. እንግዲህ ሆርሞኖች ምንድናቸው ነው የተጠየቃችሁት። ሆርሞኖች ኬሚካል መሴንጀሮች ናቸው። እነኚህ ኬሚካል መሴንጀሮች ደግሞ ከአንጎላችን ጋር ኢንቲግሬት በማድረግ ኮኦርዲኔሽንን እና ቦዲ አክቲቪቲን የሚቆጣጠሩ ናቸው ማለት ነው። ከአንጎል ጋራ ወይንም ከነርቨስ ሲስተም ጋራ ተባባሪ አስተባባሪዎች ናቸው ማለት ነው። የሰውነትን አክቲቪቲዎች ያ ነው የሆርሞኖች ተግባር። ይህንን መለስ አለባችሁ። አምስተኛው ጥያቄ ምንድን ነው የሚለው what are the difference between exocrine and endocrine glands? እንግዲህ ስለ ኤክሶክራይን ግላንድስ እና ኢንዶክራይን ግላንድስ በዝርዝር አይተናል። ስለ ኢንዶክራይን ሲስተም በምናይበት ጊዜ እንግዲህ በሁለቱ መካከል ያለውን ልዩነት በአጭሩ ማስቀመጥ ትችላላችሁ። በኢንዶክራይን ግላንድ እዚህ ጋር አለ፣ ኤክሶክራይን ግላንድስ እዚህ ጋር አሉ። እነኚህን በምታዩበት ጊዜ እንግዲህ ኢንዶክራይን ግላንድ ሴክሬሽን ሆርሞን ነው። ኤክሶክራይን ግላንድ ሴክሬሽናቸው ዲፍረንት ፍሉዊድ የተለያዩ ፈሳሾችን ነው የሚያመነጩት፣ ግን ሆርሞን ያልሆኑ ማለት ነው። ይሄ አንደኛው ቤዚክ ልዩነት ነው፣ መሰረታዊ ልዩነት ነው። ሴክሬሽን ሪሊዝ ሆርሞን ኢንቱ ብለድ ስትሪም። እንግዲህ ሴክሬት የሚያደርጉትን ኢንዶክራይን ግላንዶች ሆርሞናቸውን ሪሊዝ የሚያደርጉት ወደ ደም ስትሪም ውስጥ ነው። ኤክሶክራይን ግላንድስ ሪሊዝ ሴክሬሽን ስሩ ዳክት፣ የራሳቸው ዳክት ወይም ቲዩብ አላቸው፣ ፈሳሹን ወደ ታርጌት ኦርጋኑ የሚያስተላልፉበት ማለት ነው፣ ወደ ተቀባው። ይሄ ሌላው ልዩነት ነው። አንዱ ወደ ደም ነው የሚረጨው፣ አንደኛው ደግሞ በቱቦ ውስጥ ነው የሚያስተላልፈው ማለት ነው። ፈንክሽን ተግባራቸውስ በተግባርስ ልዩነት አለ። በኢንዶክራይን እና በኤክሶክራይን ግላንድ አለ። ኢንዶክራይን ግላንድስ ኮኦርዲኔት ኤንድ ኢንቲግሬት ቦዲ አክቲቪቲ። የኢንዶክራይን ሲስተም ወይንም ግላንዶች ስራ የቦዲ አክቲቪቲን ኮኦርዲኔት እና ኢንቲግሬት ማድረግ ነው። እነኚህ ኤክሶክራይን ግላንድ ኢዝ ኖት ቦዲ ኮኦርዲኔሽን፣ የፋንክሽናቸው ቦዲ ኮኦርዲኔሽን አይደለም። እንግዲህ ኤግዛምፕሎች እዚህ ጋር ተሰጥቷሉ። ፒቱተሪ ግላንድ፣ ታይሮይድ ግላንድ፣ አድሪናል ግላንድ፣ እነኚህ የኢንዶክራይን ግላንድ የተወሰኑ ምሳሌዎች ሲሆኑ የኤክሶክራይን ግላንድ ደግሞ ምሳሌዎች ስዌት ግላንድ፣ ሳሊቨሪ ግላንድ and mammary gland። እነኚህን እንደ ኤግዛምፕል ወስዳችሁ በእነሱ ተንተርሳችሁ ልዩነታቸውን በግልጽ ማየትና መተንተን ትችላላችሁ ማለት ነው። እሺ ተማሪዎች፣ ስድስተኛው እና ለዛሬ ያዝነው የመጨረሻ ጥያቄ ደግሞ briefly explain coordination of the body by a means of hormone and electrical impulse። እዚህ ጋር ምንድነው በአጭሩ በሆርሞን አማካኝነትና በኤሌክትሪካል ኢምፐልስ አማካኝነት የሚከናወነውን የኮኦርዲኔሽን ፕሮሰስ ግለጽ ነው የተባላችሁት። እንግዲህ ይሄንንም በአጭሩ በማስቀመጥ መግለጽ ትችላላችሁ።
ካያችሁ እዚህ ጋር ሆርሞናል ኮኦርዲኔሽን አለ፣ እዚህ ጋር ደግሞ ኮኦርዲኔሽን ስሩ ኤሌክትሪካል ኢምፐልስ አለ። እንግዲህ ሆርሞናል ኮኦርዲኔሽን ሜሴጅ ትራቨል አሎንግ ብለድ ስትሪም። እንግዲህ በሆርሞናል ኮኦርዲኔሽን ጊዜ መልእክቱ የሚተላለፈው በደም አማካኝነት ነው፣ በደም ስትሪም አማካኝነት ነው። በዚህ በኤሌክትሪካል ኢምፐልስ ውስጥ ደግሞ ሜሴጅ የሚተላለፈው ሜሴጅ ትራቨልስ አሎንግ ኒውሮን በኒውሮኖች ነው ማለት ነው። ቀጣዩ ደግሞ ኦንሊ ኬሚካል ሜሴጅ ኢዝ ኢንቮልቭድ። በሆርሞናል ኮኦርዲኔሽን ኬሚካል ሜሴጅ ወይንም ሆርሞን ብቻ ነው ሮል ያለው። በነርቨስ ኮኦርዲኔሽን ወይንም ኤሌክትሪካል ኢምፐልስ ኮኦርዲኔሽን ጊዜ ግን ኬሚካል ኢምፐልስ ትራቨል አክሮስ ዘ ሳይናፕስ ኤንድ ኤሌክትሪካል ኢምፐልስ አክሮስ ኒውሮን። በኒውሮኖች ውስጥ በዛ መልኩ ሁለቱም ኬሚካልም ኤሌክትሪካልም ኢምፐልስ ነው በነርቨስ ሲስተም ውስጥ ያለው ማለት ነው። ሌላኛው ልዩነት hormonal coordination message often take longer time to have an effect or a response is slow. እንግዲህ የሆርሞናል ኮኦርዲኔሽን መሴጁ ታርጌት ኦርጋኑ ጋር እስኪደርስ ጊዜ ይፈጃል። ከደረሰም በኋላ የሪአክሽኑ ሂደት አዝጋሚ ነው in the hormonal coordination, but message travels very fast and response is rapid. በነርቨስ ሲስተም ጊዜ ግን መሴጁ ፈጣን ነው፣ በኒውሮኖች ውስጥ ያልፋል። ታርጌት ኦርጋን ጋር እንደደረሰ ታርጌት ኦርጋኑን ሪስፖንድ ፈጣን ነው ማለት ነው። ይሄ ዋናው ልዩነት ነው በነርቨስ በኤሌክትሪካል ኮኦርዲኔሽን እና በሆርሞናል ወይም ኬሚካል ኮኦርዲኔሽን መካከል። ሌላው ሪስፖንስ is often widespread over the body። እንግዲህ ኢንዶክራይን ሆርሞናል ኮኦርዲኔሽን ጊዜ ሪስፖንሱ ለምሳሌ ግሮስ ሆርሞን ሁለንተናዊ ሰውነታችን አድሬናሊን በሚመነጭበት ጊዜ አይናችንን፣ የልብ ትርታን፣ የብሪዚንግ ሬትን የመሳሰሉትን ሁሉ አፌክት ያደርጋል። ይሄ ነው ዋይድ ስፕሪድ ነው የሚባለው ሆርሞናል ሪስፖንስ ጊዜ ወይንም በነርቨስ ሪስፖንስ ጊዜ ሪስፖንስ ኢዝ ስፔሲፊክ ኢን ሰርቴን መስል ኦር ግላንድ ኦር ታርጌት ኦርጋን። በሪስፖንስ በነርቨስ ሲስተም ጊዜ ልክ እንደ ኤሌክትሪክ ስዊች ኦን ስታደርጉት የሚበራ አምፖል አለ፣ እርግጥ ስታደርጉት ይጠፋል። ልክ እንደዛ ሁሉ ከነርቨስ ሲስተም የሚመጣ መልእክት አንድ ታርጌት ላይ ሄዶ ያንን ታርጌት አክቲቪቲ ነው የሚቀይረው፣ ፈጣንነት አለው። እንግዲህ እነኚህ ዋና ዋና ልዩነቶች ናቸው። እንግዲህ ይሄን ዛሬውን በኢስ መልክ የቀረቡ ጥያቄዎች ለዛሬው እነኚህ ናቸው። በሚቀጥሉት ቀጣዮቹን አጠናቀን ወደ ዩኒት መጨረሻው ዩኒት 6 የምናልፍ ይሆናል። ለዛሬው ግን ተማሪዎች ይሄንን ሼር፣ ሰብስክራይብ እና ላይክ ማድረግ አትርሱ። ከዛም በተጨማሪ እያንዳንዱን ጥያቄ በራሳችሁ መንገድ ራሳችሁ ሪፈረንስ በመያዝ ምላሽ ፈልጉ እንጂ ከዚህ ላይ በቀጥታ ኮፒ ለማድረግ አትሞክሩ። ይሄንን እንደ ሪፈረንስ ምላሽ እንደ ማነጻጸሪያ ምላሽ ነው መውሰድ ያለባችሁ እንጂ እዚህ ላይ ዲፔንድ ሆናችሁ የማንበብ ክህሎታችሁን ማጥበብ የለባችሁም ማለት ነው። እንግዲህ በሚቀጥለው ሌሰን እስክንገናኝ ድረስ ደህና ሁኑ፣ ደህና ሰንብቱ ተማሪዎች። ፀሐይ ነው ላልተማረ ሰው ግን ቀኑ ጨለማ ነው።